ምን አለ መሰል ውሸትን ዴቭ እንደዚህ ነው አለ። ዴቭ እንደዚህ እኮ ነው አለ። አንቺ ውሸት ነው ስትይ እኔ ሚዲያው ላይ ውሸቱን አላወጣም። ውሸት ሚዲያ ላይ ውሸትን አላወራም። ውሸት የሚደግፍሽ ሰውና አምጪና እነሱ ጋር ተመራመረ። እኔ ውሸት አልደግፍም። ኦዲየንስ ላይ ውሸትን አላወራም። እኔ ኦዲየንስ ስለሚፈራቸው ኦዲየንስ ያልወለድሽው ያላረገዝሽው ልጅ አረገሽ አይደለም በዚህ ውስጥ እኔን አታስገቢ ብሎ ወጣ። እሷ ሄደ ፌክ አሰርታ የፍሬም በኩል አመጣሽ ማለት ነው። ዛሬ እምባ እንዴት እንደመጣ ታላችሁ። አረ ፍሬም ሙቆላ ምን ነው ምን ላርግ እንደ ማያምን እኮ ታውቃለች። አላምን እኮ ነው ምን ላርግ እሱ ታግሲንግ ውሸት ነው ማርጋዜ ራሱ ውሸት ነው። እሱ ለመለስ ነው ብላ ሳታምናለች። እሱ ራሱ እሱም እንደዛ እንዴ ያለ የነበረው ውሸት እንደሆነ እኮ ያቀልኩት እሱ ውሸት እንደሆነ ፍሬም ራሱ ውሸት እንደሆነ የነገረኝ እኔ ብቻ መዴ ነው አስመረመርኩ ስትል እሱ ምን አለ አብርሽ አላምንም ሲል እኔ መጄ ያለው አለ ውሸት እንደሆነ በዛ ታወቀ። ናቸው እንዴት ተነዱ ናቸው በግ በጋው ክርተት ይሄዳል። ያብርሽም ወንድሙ አይደለም ዴቭ ማለት ነው። ዴቭ አይደለም እሷ እኔ ነኝ አስመረመርኩት አለች እኮ እኔ ነኝ እኔ ብቻ መጄ ነው የተመረመርኩት አለች። ዴቭም አላስመረመረም ማንም አላስመረመረም። በይቱ ላይ በወጣ ወንድሙ እንር ብሎ ይሄድ ትደውልላት ሞታለች በሉ ስልክ ብቻ ኢስላምቶ አንሱላት በጌታ የራሷ ጉዳይ ኤርሜላ ወደፊት እሷ ምን አገባኝ። እየለመነች ትኖር። መጀመሪያም እየለመነች ነው የመጣችው። ሴት አቆም ሶት ቢትሆን ማለት ነው ቁም ነገር ይሩት ተጀግና ናት የምትባል ሴት ቢትሆን አልፈልግሽም የተባለበት ቦታ አንድ ደቂቃ ራሷ አትቆይም ነበረ። አልፈልግሽም ብሎ አስሬ ሲያወራ አልፈልግሽም የአንቺ ስሜት የለም ፊሊንግ የለም አልፈልግሽም ከተባለበት ቦታ አንድ ደቂቃ እሷን አታነሱ አንሱ። እሷ ምንድን ነው ማየት ራሱ ያስጠላል። እዛ የሴት ስልኳ አሰዳቢ ናት። ኧረ አንሱ። ትናንት እኮ ኢቶች እኮ ናቸው ጌሙ የገዙ ጌምለታ ማለት ነው አይደለም። ጌምለታ ኢቶች ናቸው ጊፍት ምናምን የገዙት ማለት ነው። የእሷ ኢቶች መቼም ብትሆን ትልቁ አንበሳ የገባ ሄርሜላ ቤት ነው። መቼም ብትሆን ፉኩኩር ብትሆንም መዳን ቅመሞችን እየለመነች እሷ ጋር ነው የተያዘ። ይሄ ጌም እኮ በኮምፒውተር የሚተጫወተው ነገር ነው። ስለዚህ ምንም ብትሆን ማለት ነው ፕሮፋይል ላይ ያለው ፎቶ ሌላ እዚህ ያለው እናናገሩ ሌላ ቪዲዮ ለሚያወሩት ሌላ ፎቶ ሌላ እያቀናበሩ እነሱም እያቀናበሩ ከናድርጎ ወረኛ ባንድ ላይ እኮ በፊልተር እኮ ነው የሚታምረው እንጂ ያለ ምንም ባንድ ላይ ሁሌም ፎርቱ ተጠቃሚ ነው። ስለኛ አይደለም ሄሮ ማለት ነው አብሮ ያላችሁ ታታስብ ካሜራ ሲገባ ታውቃላችሁ። አንዳንድ እሷ ቤት እያለች ያው ባለፈው አበሻ ቀሚስ የነበረችው ጊዜ ጤናለት አይደለ እንደቤት መስሎ ሰው እኮ አይደለም ሰው ማለት ነው። ሰው ቆንጅና አይደለም ሰው ልጅን ጀግና የምትባለው አልፈልግሽም ብሏታል። ይቶቹ ወንድሞ ኢራስ ይወጀምራሉ አልፈልግሽም። ዛሬ ራሱ ምንድነው አለ አረቴ አልፈልግሽ በቃ አልፈልግሽም እየተባለ ይሄ መጨረሻ ውርደት ማለት ነው። በቃ ውርደት ማለት ነው። ሴት ልጅ ያለ ወንድ እንደማይኖር እኮ የምታደርገው። አዳምጦኝ ኢትዮጵያ ግን ወንድ የለም ነበር ማለት እንደዚህ ማንም ይፈልጋት እቺ እኮ አብረሽ እኮ ኦዲየንስ እኮ ነው አግባ ብሎ በግድ አገባት ወጥቶ አገባት እንደ በቤተሰቦቿ አንዱ ወደዛ ናቸው ለማማታ እንደው አብረሽ ላይ እንደው በተሰቦቿ ምሳም እንደው ቆይ እሷ ማለት ነው ጀግና ሴት ብትሆን ሊፍ ላይ ሄርሜላ እየሳማ ጫብርሽ እየሳማ እጁ እየሳማ ይሄን አይተ ቆርጣ ልጅን አሳድጋለሁ ጀግና ነኝ ብላ መውጣት ነበረባት። ይሱ የሌላ ሴት ባህል ለታላይ ሌላ ሴት ይዞ ጨፍሩ ሚዲያ ላይ ያውሉ ሰው ያለበት ቦታ እሷን ጥሏት ሄርሜላ ጋር ነው የነበረ። በቃ ይሄ እኮ አትቆርጥም እንዴ ሳሎን ተወርቦ እንዴት ሴት ልጁ 5 ወር ነው 5 ወር እርጉዝ ነኝ 2 ወር እርጉዝ ነኝ ይላል። ሴት አልፈልግሽም እንኳን አልፈልግሽም ተብላ ሴቱን ታዞረባት። ሴት 5 ወር ነው 4 ወር ነበር አብርሽ ጋር የተኛችው ቁሱል ሳይደቅ ኧረ በጌታ
ቁስል ሳይደርቅ እንዴት ሴት ልጅ ወልደ እንዲያው አብርሽ ማለት ነው አብሯት አልተኛም። ልንገራችሁ አብርሽ አለዝዛ መድኃኒት በእንጨት የሚነካት የለም አሁን ጌተኛው በተኛ ሰዓትም ደግሞ አይሰራም። ስራ ቢሉትም አይሰራም ማለት አንዴ የሞተ ሰው ስራ እንዴት ነው የሚችለው? እንዴት ማስረገጥ አይደለም ብዙ ነገር አለች እኮ ደፍረሻል እያለ ነበረ። እኔ አልሰማም ብዬ ነበረ። ያን ጊዜ ነው የደፈርሽው ወይ ነው ልጅ ልታረግዝ አትችልም። በዛ ምክንያት ማለት ነው ምናልባት ነው ለልተኛ ትችላለች፣ እንደፈለገች ልትሆን ትችላለች፣ ግን ልታረግዝ አትችልም። ካረገዘችው ግን ከዳኒ ወይ ከደስታ ነው አለቀ። አልቆላታል ሩታ ምንም አልቆላታል። ተራ ተደማመጡ ዛሬ ማለት ነው እንደዚህ ነው የምትለው። የራሷ እርጉዝ ነኝ ብትል ኑሮ ትውለድ የዳኒ ልጅ ይሆናል፣ ወደ የደስታ ልጅ ይሆናል። ሲወለድ ዲኤንኤ ይመረመራል። ያልሽ ልጅ ከሆነ ሄርሜላ ታሳድጋለች። ምን ችግር አለ? እሷ ራሷ ህይወት ነው። ምን ችግር አለ? እኔ አልፈልግም ያለበት ቦታ አስረን ልናስቀምጥ ነው። አስረን ልታስቀምጥ ነው ልጁን ወይ ልታሳብድ ነው? አልፈልግሽም ብሏታል። አልፈልግም አስቡት። እሷ የፈለገችው አብርሽን አቃጠለ መግደል። ምንም አይቃጠልም። አልፈልግም ማለት እኮ ከባድ ነው። አልፈልግሽም ማለት እኮ ከባድ ነው። ጨረጨራት ሩታን አንጨረጨራት ማለት ናት። ሄርሜላ ጠበቅ አድርጋ አምሮባት ስታይ ሩታ ተቃጠለች ተናበች እንጂ እሷ ጋር እኮ ባለ ሰዓት ማለት ነው በጥፊት ታናጋው ተትመታው ነው እንጂ የምናየው እንደዚህ ተንከባከበው አላየናትም። ሄሩታ ቅናተኛ እንደሆነች ልንገርህ። አብርሽና ሄርሜላ አበሻ ቀሚስ ለብሶ ሲመጡ እሷ የአብርሽ ቀሚስ ብትፈልግ ኑሮ እንዴት የባሏን ቀሚስ ለውሹማ ታስለብሳለች? አሁንም ልጁ እንድትበቀል ነው እንደዚህ የሚታረጉ። ልጁ እንድታሳብድ ለምን ራሷ ህይወት አትኖርም? ማልቋም እንደ ሰይጣን ከለር ነው። እሷም ሰይጣን ናት። አይመለስላትም፣ መመለስም አይችልም። አሁን ሄርሜላ ማለት ነው ዳንና ማለት ነው ሜሪ ፖሊስ ጣቢያ ላይ ሄዳ ቤቱን መጥቶ እንደዚህ እያስፈራሩ ነው። ቪዲዮን ይሁ ብላ እኔ የራሴ ህይወት ነው፣ እሱ ተፋቷል፣ እኔ ጋር ነው የምኖረው፣ እሱ አልፈልግም ብሎ ነው መጣ፣ እኔ ጋር ነው የምኖረው ብላ ማን ይበቃ አላ ወንድሞች አሉ ይበቃ አይደል? አሁን መክሰስ ትችላለች። እኔ ጋር ያለበት ቦታ ማለት ነው ድራማ መስራት ካልፈለጉ አብርሽ እነሱ ስር ከመውጣትና ድራማ ካልፈለጉ ሄዳ ህግ ላይ ዳንና ሜሪን ማስቆም ትችላለች። ከአሁን በኋላ እኔ ማለት ነው ሜሪና ዳኒ ግን የሚገርመኝ እንደው ወንድ ሴት ዳኒ የሚሽለጠለጠው ነገር ያነድገኝ እግዚአብሔርን እኔ ማለት ነው ከአሁን በኋላ ሜሪና ዳኒ ሂሩታ አብርሽና ሄርሜላ ህይወት ከመጡ እነሱ አላየም። ለምን እነሱን እያየሁት ሰው ቤት እናደዳሉ? አንተ ተረጋጋ። እንዴት መሰለሽ ነገሩን አንዴ ቅድም ቪዲዮ ላይ ካያችሁ ምን እያሉ ነበር? ሜሪ ፒንክ ላይ የተለቀቀው ቪዲዮ ላይ አብርሃም ሲንደውልለት ስልክ እያነሳ አይደለም። እዚህ ይመጣል ብለሽናል፣ እስኪ ይመጣል እንጠብቃለን። ፍሬም ነው ያስመጣው። አያነሳም፣ አብርሃም አያነሳላቸውም፣ አያገኛቸውም። ሲጀመሩ በሌላ ሰው በኩል አድርገው እያገኙት እንጂ ዛሬ ሰው ለምጣራሃኝ እርጉዝም ትሁን አትሁን በቃ አንተ ታረጋ። እነሱ ቆይ የሄርሜላ ቤት ማን ነው የሚያሳያቸው? አያውቁም ነበር አይደል? ኖ ዳኒ ያውቃል። ከዚህ በፊት ሄደዋል ይጠይቃሉ። ከራሳቸው ኖ ከዚህ በፊት ሄደዋል ዳኒ ሴቱ ማለት ነው። ከሴቱ ያ ቤት ተቀየረ እኮ ያ ቤት ቀይራለች። ኖ አልቀየረችም። እንትን እኮ ነው ዙራ ቀያይራ ነው እንጂ ቤቱ ቤቱን አሳምራ ነው እንጂ አልቀየረችም። ለዛ እንጂ አብርሃምም ሆነ ሄርሜላም ሜሪ ሲደውልልሽ እንኳን ስልክ አላነሳሁልሽም። ለምን ቤቴ መጣሽ አለች። ገፍትራ እኮ ነው ገባችሁ ሜሪ ካያችሁ ማለት ነው። በሩ ልክ ማን ነው ብላ ገፍትሮ ነው ገቡ። ስለዛ ይሄን ያስጠይቃል። በህግ ቤትም ገፍትሮ መጥቷል። ፖሊስ አምጥታ አሁን እሷ እንደዚህ እነሱ ቆማ መጫወት አልነበረም። ስልክ እጅ ላይ አይደል? ፖሊስ ደውላ ሄሎ ቆይ እሷ ማውራት አልችልም ሳልፈልግ ቤት ዱርዮች ገብቷል እና አናውጣ በቃ ለምን መጣችሁ ሰው ቤት ብሎ ይታሰራሉ፣ ይጠየቃሉ። ኢትዮጵያ ህግ የለም እንዴ? ዛው ብሎ ሰው ቤት አይገባም። አብርሽን ፈልጋ ነው አንጨረጨረቻቸው። ሜሪ አብርሽ ሊያሰራት ፈልጋ ነው አመጣቸው። ለሱ ነው እንጂ ገፏት ሄርሜልን ማለት ነው። ሁለቱም እንደዚህ እየጠበቀበቁ እንደዚህ በአፍ እያሉ በቁም ነገር እኮ ነው አወራች።